የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በህክምና ያንን ነገር ቼክ ለማድረግ ነው የሄድኩት። ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። እንግዲህ ሰሞኑን የተከሰተው እጅግ በጣም ልብ የሚነካ መሪር ሐዘን በኢትዮጵያ ውስጥ እንግዲህ ተከስቷል። የኢትዮጵያ ስመ ጥሩ የጥበብ ሰው አርቲስት ነፃነት ወርቅነህ ማለፉ እጅግ የሚያሳዝን ዜና ነው። እሱ በኢትዮጵያ የፊልምናም የቲያትር ጥበብ ውስጥ ትልቅ የሆነ አሻራን ጥሎ ያለፈ በብዙዎቹ ዘንድ ተወዳጅ የነበረ ባለሙያ ነው። ለኢትዮጵያ የጥበብ ስራ እድገት ትልቅ አሻራ ጥሎ ያለፈው ድንቅ አርቲስት ነፃነት ወርቅነህ በመለየቱ የተሰማኝን እጅግ በጣም ጥልቅ የሆነ ሐዘን እገልጻለሁ። ስራዎቹ ሁሌም በልባችን ይኖራሉ። ለቤተሰቦቹ፣ ለወዳጅ ዘመዶቹ እናም ለአድናቂዎቹ፣ ለመላ የኢትዮጵያ ሕዝብ በሙሉ መጽናናትን እመኛለሁ። በጣም የሚያሳዝን ዜና ነው። ታዲያ እንግዲህ በዛሬው ፕሮግራማችን ላይ ይዤላችሁ የመጣሁት ይህ ድንቅ የሆነ እጅግ በጣም ትሁት የሆነ ወንድማችንን ያለ እድሜው እናም ያለ ጊዜው ምን በሽታ ሊወስደው ቻለ የሚለውን ነገር ከአንዳንድ ሚዲያዎች እሱም ሲናገር ከዚህ በፊት ስለሰማሁኝ ስለዛ በሽታ ወይም ደግሞ ችግር ብዙዎቻችሁ ስለማታውቁት ከኔ ቻናል ጋም ስለሚያያዝ ትንሽ ስለዛ በሽታ ጠቆም ላደርጋችሁ ይዤላችሁ መጥቻለሁ ማለት ነው። ወንድማችን እንግዲህ ሲናገር እንደሰማነው በመግቢያው ላይም ትልቁ ችግሩ ምንድን ነው? የጉበት ችግር እንደነበረ ከዚህ በፊትም በህንድ ሀገር ሄዶ ታይቶና ታክሞ እንደተመለሰ ገልጾ ነበር። በኢቢኤስ ቴሌቪዥን ላይም ሲገልጽ እንደሰማነው እንግዲህ ትንሽ ቀለል ያለ አርጎት ነበረ። ነገር ግን ያው ህመሙ ይናገር ነበረ። ህመሙ ችግሩ ምንድን ነው? ፋቲ ሊቨር ዲዚዝ የምንለው ነው። ያው እንደተናገረው ጉበትን የሚጫን ትንሽ ከውፍረት ጋር ተያይዞ የሚመጣ እንዲሁም ደግሞ በአንዳንድ በዘር በተለያዩ ነገሮች የሚመጣ ጉበትን የሚጫን ስብ ነገር ነው ብሏል። ያ ምንድን ነው እንግዲህ ፋቲ ሊቨር ዲዚዝ ይባላል። ስማማ የጉበት በሽታ የምንለው ማለት ነው። እስቲ ስለ እሱ ነው ዛሬ በደንብ የማብራራላችሁ። ይህ ስባማ የጉበት በሽታ ምንድን ነው? ስባማ የጉበት በሽታ ምን አይነት ታይፖች አሉት? መቼ ነው አደገኛ የሚሆነው? መቼ ሊድን ይችላል? መቼ ደግሞ ህይወታችንን ሊቀጥፍና የማይድን ይሆናል? መቼ ነው አደገኛ የሚሆነው? እንዴት ይከሰታል? የሚለውን በዚህ ቪዲዮ ላይ አጠር አድርጌ እነግራችኋለሁኝ ማለት ነው። የጉበት ህመም እንግዲህ ብዙ ጊዜ ምልክት ሳያሳይ ስለሚቆይ ዝምተኛው ገዳይ ይባላል። የጉበት ስብ በሽታ የሚከሰተው በጉበት ሴሎች ውስጥ ከመጠን በላይ ስብ በሚከማችበት ጊዜ ነው። በተለመደው ሁኔታ ጉበት መጠነኛ የሆነ ስብን ይይዛል። ነገር ግን የስብ መጠኑ ከጉበታችን ክብደት ከ5 እስከ 10% በላይ ሲሆን እጅግ በጣም አደገኛና የከፋ ይሆናል ማለት ነው። ጉበታችን ለሰውነታችን ወሳኝ ተግባሮችን ይከውናል። ደማችንን ከመርዝ ያጸዳል፣ የደም ስኳርን ማመጣጠን፣ ስብን መፍጨት ወይም ደግሞ ማቅለጥ፣ ቪታሚኖችን ማከማቸትና ኮሌስትሮልን መቆጣጠር ዋናው ተግባሮቹ ናቸው። ነገር ግን ስብ ጉበታችንን ሲያጨናንቀው እነዚህ ተግባራት ቀስ በቀስ ይዳከማሉ ማለት ነው። የጉበት ስብ በሽታ እስቲ አይነቶቹን ልንገራችሁ። 2 ዋና ዋና አይነቶችናም የላቁ ደረጃዎች አሉት። አንደኛ በአልኮል ምክንያት የሚመጣ የጉበት ስብ በሽታ ነው፣ አልኮሊክ ፋቲ ሊቨር ዲዚዝ የምንለው። ይህ ምክንያቱ ለረጅም ጊዜ ከመጠን በላይ አልኮልን መጠጣት ያስከትለዋል። በጉበት ውስጥ የስብ ምርትን ይጨምራል፣
ስብ እንዳይሰባበር ወይም ደግሞ እንዳይቀልጥም ያግዳል። የጉበት መቆጣትን ወይም ደግሞ ኢንፍላሜሽንንም ያስከትላል። ደረጃዎቹም የጉበት ስብ የመጀመሪያ ደረጃ የምንለው አለው። ይህ ሊድን የሚችለው ነው። የአልኮል ሄፓታይተስ ወይም ደግሞ የጉበት መቆጣት ወይም ኢንፍላሜሽን፣ ፋይብሮሲስ ጠባሳ በሚፈጠርበት ጊዜ እናም ሲርሆሲስ የምንለው ይህ ቋሚ የሆነ የጉበት ጉዳት ነው ማለት ነው። ታዲያ ለዓመታት መጠነኛ አልኮልን መጠጣት እንኳን ወደዚህ ሊያመራ ስለሚችል ጥንቃቄ ማድረግ ያስፈልጋል። ሁለተኛው ደግሞ በአልኮል ምክንያት ያልሆነ የጉበት ስብ በሽታ ነው። ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው ያለ አልኮል የሚከሰት ነው። የዚህ ችግር ዋና ዋና ምክንያቶቹ ከመጠን በላይ ውፍረት ካላችሁ፣ አይነት 2 የስኳር በሽታ፣ ኢንሱሊን ሬዚስታንስ የምንለው፣ ከፍተኛ የሆነ ኮሌስትሮል፣ መጥፎ የሆነ አመጋገብ፣ ስኳር፣ የተቀነባበሩ ካርቦሃይድሬቶች እናም የተጠበሱ ምግቦችን አብዝተን የምንመገብ ከሆነ ይከሰታል። እንዲሁም አካላዊ እንቅስቃሴ አለማድረግ ያስከትለዋል ማለት ነው። ታዲያ ነን አልኮሊክ ፋቲ ሊቨር ዲዚዝ በሁለት ንዑስ አይነቶች ይከፈላል። በአልኮል ምክንያት ያልሆነ የጉበት ስብ በሽታ። እነዚህም የመጀመሪያው ተራ የጉበት ስብ ሲምፕል ፋቲ ሊቨር የምንለው ነው። ይህ አነስተኛ አደጋ ያለው ነው። ይህ በጉበት ውስጥ ስብ መኖር ነው። መቆጣቱ ወይም ደግሞ ኢንፍላሜሽን ወይም ጉበታችን ጉዳት የለውም። ብዙውን ጊዜ ምልክት የለውም። በቀላሉ ሊድን የሚችል የጉበት ስብ አይነት ነው። ሁለተኛው ደግሞ ነን አልኮሊክ እስቴቶ ሄፓታይተስ የምንለው ነው። ናሽ በምህጻረ ቃሉ ማለት ነው። ነን አልኮሊክ እስቴቶ ሄፓታይተስ የምንለው ይህ በአልኮል ያልሆነ እስቴቶ ሄፓታይተስ ሲሆን ከፍተኛ የሆነ አደጋ ያለው ነው። ስብ መቆጣት ወይም ደግሞ ኢንፍላሜሽን ተጨምሮ የጉበት ሴል መጎዳት ሲደራረብ የሚከሰት ነው። ይህ በዝምታ የሚባባስ እናም ወደ ጠባሳ ያመራል ማለት ነው። ይህ በጣም አደገኛው አይነት ነው። ታዲያ የጉበት ስብ በሽታ ሊድን ወይም ደግሞ ሊመለስ ይችላል የሚል ዋናው የበርካቶች ጥያቄ ነው። አዎ ሊድን ወይም ደግሞ ሊመለስ ይችላል፣ ግን ቀድሞ ከተደረሰበት ብቻ ነው የሚድነው። ሊመለሱ ወይም ደግሞ ሊድኑ የሚችሉ ደረጃዎች የምንላቸው ተራ የሆነ የጉበት ስብ ካላችሁ፣ ቅድም እንደነገርኳችሁ ሲምፕል የሆነ ፋቲ ሊቨር ካላችሁ፣ የጉበት ችግሩ የመጀመሪያ ደረጃ ነን አልኮሊክ ፋቲ ሊቨር ዲዚዝ ከሆነ፣ እንዲሁም ደግሞ የመጀመሪያ ደረጃ በአልኮል የመጣ የጉበት ስብ ከሆነ ሊመለስ ወይም ደግሞ ሊድን ይችላል። ሙሉ በሙሉ የማይመለሰው ወይም ደግሞ የማይድነውና ጽኑ ክትትል የሚያስፈልገው ደግሞ ሲርሆሲስ ወይም ደግሞ የመጨረሻው ደረጃ ጠባሳ ላይ ካለ ጉበታችን በፍጹም ሪቨርስ ሊያደርግ አይችልም ማለት ነው፣ ወይም ደግሞ ሊድን አይችልም። ታዲያ የጉበት ስብን የሚመልሱ ነገሮች ምን እንደሆኑ እስቲ ልንገራችሁ። ክብደታችንን መቀነስ ከ5 እስከ 10%፣ ስኳርና የተቀነባበሩ ካርቦሃይድሬትሶችን ማቆም፣ አካላዊ እንቅስቃሴን ወይም ደግሞ ስፖርትን መስራት፣ አልኮልን ማቆም፣ የስኳር በሽታን መቆጣጠር፣ የአኗኗር ዘይቤ ለውጥ ከተደረገ መሻሻል በሳምንታት ወይም ደግሞ በወራት ውስጥ ሊታይ ይችላል። ታዲያ የጉበት ስብ በሽታ መቼ ነው ለሞት የሚያደርሰው የሚለውን ልግለጽላችሁ። የጉበት ስብ በሽታ ለህይወት አስጊ የሚሆነው ወደ ከፍተኛ የጉበት ጉዳት በሚሸጋገርበት ጊዜ ነው። እነዚህም እንግዲህ አንደኛ ሲርሆሲስ ሲከሰት ነው። በዚህ ጊዜ ጉበታችን ጠንካራ ይሆናል፣ በጠባሳም ይሞላል፣ የደም ዝውውርም ይታገዳል፣ የጉበት ስራ ማቆም ወይም ደግሞ ፌለሪቲ ይጀምራል ማለት ነው። ሁለተኛ የጉበት ስራ ማቆም ወይም ደግሞ ሊቨር ፌለር ሲከሰት ነው። በዚህ ጊዜ መርዛማ ነገሮች በሰውነት ውስጥ በከፍተኛ ሁኔታ ይከማቻሉ፣ የውስጥ የደም መፍሰስም ይከሰታል። እንዲሁም ይህን ተከትሎ የአንጎል ጉዳት ወይም ደግሞ ሄፓቲክ ኢንሰፈሎፓቲ የምንለው ይከሰታል ማለት ነው። ሶስተኛው ደግሞ የጉበት ካንሰር ሲኖር ነው።
በዚህ ደረጃ የጉበት ንቅለ ተከላ ማድረግ ብቸኛው አማራጫችን ሊሆን ይችላል ማለት ነው። ታዲያ የትኛው የጉበት ስብ አይነት ነው ለሞት የማጋለጥ እድሉ በጣም ከፍተኛ የሆነው ካላችሁ በአልኮል ያልሆነ እስቴቶ ሄፓታይተስ ነን አልኮሊክ እስቴቶ ሄፓታይተስ የምንለው በከፍተኛ ሁኔታ ለሞት የማጋለጥ እድሉ ከፍተኛ ነው። ይህ ለምን ገዳይ ይሆናል ካላችሁ ብዙውን ጊዜ ምልክት አያሳይም። በዝምታ የሚባባስና ወደ ሲርኮሲስና ወደ ካንሰር ያመራል ማለት ነው። እንዲሁም ከልብ በሽታ ጋርም ከፍተኛ የሆነ ትስስር አለው። ብዙ ሰዎች በድንገት የሚሞቱት በጉበታችን ስራ ማቆም ሳይሆን በነን አልኮሊክ እስቴቶ ሄፓታይተስ የጉበት ጉዳት ምክንያት በሚመጣ የልብ ድካምና የደም መርጋት አደጋ በስትሮክ ምክንያት ነው ማለት ነው። ታዲያ የከፋ የጉበት ስብ በሽታ ማስጠንቀቂያ ምልክቶች ምን እንደሆኑ እንመልከት። የመጀመሪያ ደረጃዎች የጉበት ስብ ብዙውን ጊዜ ምንም ምልክት የላቸውም፣ በጸጥታ የሚሄዱ ናቸው። የላቁ ደረጃዎች ግን የማያቋርጥ ድካም፣ በቀኝ በኩል የሆድ ህመም መከሰት፣ የሆድ ወይም ደግሞ የእግር እብጠት፣ የአይን የቆዳ ቢጫ መሆን ወይም ደግሞ በተለምዶ ጃውንዲስ የምንለው፣ በቀላሉ መቁሰል ወይም ደግሞ ደም መፍሰስና የአእምሮ መዘበራረቅ ይከሰታል ማለት ነው። ታዲያ ምልክቶቹ ከታዩ ከፍተኛ ጉዳት ቀድሞውኑም ደርሷል ማለት ነው። ታዲያ የጉበት ስብ በሽታን እንዴት አድርገን መከላከል ይቻላል? የተሻለውን መንገድ ለመከተል እንዴት ማድረግ ይቻላል የሚለው ቁልፍ የሆነ ጥያቄ ነው ማለት ነው። ይህንን እንግዲህ ከፍተኛ የሆነ የጉበት ስብ ችግርን ለመከላከል አንደኛ ጉበታችንን የሚረዱ ምግቦችን መመገብ ነው። አትክልቶችን በተለይ አረንጓዴ ቅጠላቅጠሎችን፣ ፍራፍሬዎችን፣ የቤሪ ፍሬዎችና የሲትረስ ፍራፍሬዎችን፣ ጥራጥሬዎችን እናም ጤናማ ስቦችን እንደ የወይራ ዘይትና ለውዝን ማካተት። ማስወገድ ያለባችሁ ደግሞ ስኳርና ፍሩክቶስን፣ ለስላሳ መጠጦችን፣ ነጭ ዳቦ እናም ኬኮችን እንዲሁም ደግሞ የተጠበሱ እናም የተቀነባበሩ ምግቦችን በከፍተኛ ሁኔታ መድረስ የለባችሁም እነዚህ ምግቦች ጋር ወይም ማስወገድ ነው። ሁለተኛ ደግሞ ዘወትር ስፖርት መስራት ወይም እንቅስቃሴ ማድረግ ነው። በቀን ከ30 እስከ 45 ደቂቃ እንቅስቃሴ አድርጉ። እርምጃ መራመድ፣ ብስክሌት መንዳት፣ የጥንካሬ ልምምድን ማድረግ። ስፖርት መስራት ክብደታችሁን ባይቀንስ እንኳን የጉበት ስብን ያቃጥላል። ሶስተኛ ጤናማ ክብደትን መጠበቅ ነው። ከ5 እስከ 10% ክብደት መቀነስ የጉበት ስብን ሊመልስልን ይችላል። አራተኛ አልኮልን አስወግዱ ወይም አቁሙ። በተለይ በሽታው እንዳለባችሁ ከታወቀ ማስወገድ ያስፈልጋል። አምስተኛ የጤና ሁኔታችሁን ተቆጣጠሩ። የስኳር በሽታ፣ ከፍተኛ ኮሌስትሮል እና ከፍተኛ የደም ግፊት ካለባችሁ እነዚህ ቁጥጥር ሊደረግባችሁ የሚገባ ስር የሰደዱ ችግሮች ናቸው። ስድስተኛ እንቅልፍና ጭንቀትን መቆጣጠር ያስፈልጋል። መጥፎ እንቅልፍ የኢንሱሊን ሬዚስታንስን ይጨምራል። ጭንቀት የጉበት መቆጣት ወይም ደግሞ ኢንፍላሜሽንንም ይጨምራል። ስለዚህ ይህንን ማስወገድ ያስፈልጋል ማለት ነው። በአጠቃላይ የጉበት ስብ በሽታ ዝምተኛ ግን ሊድን የሚችል ነው፣ ጊዜው እስኪያልፍ ድረስ ማለት ነው። የመጀመሪያዎቹ ደረጃዎች ሙሉ በሙሉ ሊድኑ የሚችሉ ናቸው። ነን አልኮሊክ እስቴቶ ሄፓታይተስ የምንለው ግን ከፍተኛ የሆነ የሞት አደጋ አለው። ሲርኮሲስ የምንለው ደግሞ ቋሚ የሆነ የጉበት ጉዳት ነው። ይህም በከፍተኛ ሁኔታ ሞትን ያስከትላል። ታዲያ ቀድማችሁ እርምጃ ከወሰዳችሁ ጉበታችን ሊያገግም ይችላል ማለት ነው። ስለዚህ በተቻለ መጠን ጤናማ የሆነ የአኗኗር ዘይቤን መከተል ያስፈልጋል። አያደርስባችሁ ነው ከምንም ነገር በላይ ማለት ነው። ጉበታችን እንግዲህ በቀላሉ ሊድን የሚችል ነው ቶሎ ከተደረሰበት ማለት ነው። በጣም በከፍተኛ ሁኔታ ከተጎዳ እናም ነን አልኮሊክ እስቴቶ ሄፓታይተስ የምንለው ደረጃ አካባቢ ከደረሰ ነው ትንሽ ከባድ የሚሆነው እናም ሪቨርስ የማይደረገው ለሞትም የሚያደርሰው ማለት ነው እንጂ በርካታ ሰዎች ጉበታቸውን በከፍተኛ ሁኔታ ታመው ሲድኑም ቶሎ ሲድኑም ደግሞ ትመለከታላችሁ። በዛው ልክ ቶሎ የመዳን አቅምም ወይም ደግሞ እድልም አለው። ግን
ቶሎ ሲደረስበት ማለት ነው። ስለዚህ ከምንም ነገር በላይ ፈጣሪ ይጠብቃችሁ ነው የሚባለው። ይህንን ለመከላከል ደግሞ ጤናማ የሆነ የአኗኗር ዘይቤን ብትከተሉ ተመራጭነት አለው ማለት ነው። ጤናማ የአኗኗር ዘይቤን እየተከተላችሁ አመጋገባችሁን አስተካክላችሁ እንቅስቃሴን እያደረጋችሁ በተጨማሪም ደግሞ በአመትና በሁለት ዓመት ዝም ብላችሁ ጤናማ ሆናችሁ ሄዳችሁ ቼክአፕ ማድረግ ደግሞ ተመራጭ እናም ብልህነት ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ንጹህ ወንድማችንን እንግዲህ ነፍሱን ይማርልን እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።